ኢንቪቴሽን ስታስልኩ አብዛኛው ሰው የኢንቫይተሩ ወይም ደግሞ የላኪው ሰው ያለበት ኢሚግሬሽን ስታተስ ቼክ አታደርጉም። ያ ደግሞ ምን ያደርጋችኋል? ቪዛችሁን ያስከለክልባችኋል ማለት ነው። ለምሳሌ የትኛውም ሀገር ነው ብላችሁ ዩኤስም ሊሆን ይችላል፣ ካናዳም፣ ዩኬም፣ አውሮፓ ሀገራቶች ላይ ኢንቫይት የሚያደርጋችሁ ሰው እዛ ሀገር ላይ ያለው ኢሚግሬሽን ስታተስ ቼክ ማድረግ ይኖርባችኋል። ለምሳሌ ያ ሰው በአሳይለም ላይ ካለው ጥገኝነት ላይ ካለ አሁን ላይ ምንድነው እየሰራ ያለው፣ በምን መልኩ ነው እዛ ሀገር ላይ የገባው የሚለውን ቼክ አድርጋችሁ ኢንቪቴሽን አስልኩ። ቢካዝ አፕሊኬሽን ፎርማችሁ ላይ የኢንቫይተሩ አድራሻ ይገባል፣ ስልክ ቁጥር ይገባል፣ ኤቭሪቲንግ ይገባል። ስለዚህ ኤምባሲውን ያው ኢዝሊ ትራክ ለማድረግ ይቀለዋል ማለት ነው። ስለዚህ ቪዛችሁ ሰክሰስ ሬቱ በጣም ይቀንስባችኋል። ሶ ኢንቪቴሽን ስታስልኩ ብዙ ጊዜ ያንን ነገር ሰዎች ኖቲስ አታደርጉትም። ይሄንን ልንገራችሁ ብዬ ነው። ዛሬ ደግሞ ይዤላችሁ የመጣሁት I-601 ዌቨር ነው። ያ ምን ማለት ነው ማለት ነው? what's I-601 ዌቨር? ያ ማለት አንዳንድ ሰው ለምሳሌ ሚስ ሪፕሬዘንቴሽን ሲያደርግ አሁን ኤግዛምፕል በጣም ኤግዛምፕል ሰጥ ፈልገው ለምሳሌ እናት ወይ አባት አንድ ልጅን ሪፕሬዘንት ማን ነው ፋይል ያደርጋሉ ኢትዮጵያ ላለ ሰው ለምሳሌ እና ያ ሰው ልጄ አንደር ኤጅ ነው። ኦኬ ለምሳሌ ግሪን ካርድ ሆልደር የሆነ ሰው ለልጁ ፋይል ሲያደርግ ልጄ ከ18 ዓመት በታች ነው እድሜው ብሎ ለማለት ሲፈልጉ አንዳንዴ ምክንያቱም ያ ይፈጥናል ከአንድ ዓመት በላይ ሆና ከአንድ ዓመት በታች የሆኑ ልጆች እና ያንን ለማድረግ እንዲፈጥን በር ሰርቲፊኬት ማን ነው ለምሳሌ ያ6ኛ ክፍል ዲፕሎማ ሚኒስትሪ የተፈተኑበትን ወይ አንዳንድ ነገር ቀይረው ሊያቀርቡ ይችላሉ ትንሽ እድሜያቸውን ለመቀነስ። ባያቀርቡም እንደዛ ሊጠራጠሩ ይችል ይሆናል። ወይ ደግሞ ዶክመንት አቅርበው ወይ ደግሞ ኢንተርቪው ላይ የተናገሩት ነገር ልክ አይደለም ተብሎ ከልክሏቸው ከሆነ በአንድ ወቅት ላይ ተመልሰው ቪዛ ሊጠይቁ ስትሄዱ ሚስ ሪፕሬዘንቴሽን ስላለ ከዚህ በፊት እንደዚህ አይነት ችግር ስላለ እንደዚህ ብላችሁ ይሄ ስላልሆነ ይቅርታ ጠይቁ ዌቨር አስገቡ የሚል ነገር ወይ ደግሞ የእድሜም ችግር ስላለ ሚኒስትሪ ወረቀት ላይ ያየነው ወረቀት ላይ ወይ ደግሞ ስኩል ክሬዴንሻል ላይ የመጣው ወረቀትና እናንተ ያላችሁት አንድ ስላልሆነ ሚስ ሪፕሬዘንቴሽን ስለሆነ ዌቨር መሙላት አለባችሁ። ወይ ደግሞ የገባው ዴት ኦፍ በርዝ ኦር ኤኒቲንግ ሚስቴክ ስላለው ሚስ ሪፕሬዘንቴሽን ስላለው USCIS እዚህ ሀገር ላለው ኤምባሲው ነው የሚላችሁ እዚህ ሀገር ላለው ዌቨር አስገቡ። ኦሬዲ የደረሰባችሁ ሰዎች ልታውቁታላችሁና ዌቨር አስገቡ። ይቅርታ ዌቨር ነው። ዌቨር ይቅርታ ይደረግልኝ ነው እና ይሄንን አስገቡ ይላችኋል። ያ የሚገባው የት ነው? እዚህ ነው USCIS አሜሪካን ውስጥ ያለው US ኢሚግሬሽን ነው የሚገባው ማለት ነው። እና ይሄ ዌቨሩን ማን ነው የሚሞላው ቢባል ይሄ ሰው የተከለከለው ሰው ይሄን ዌቨር የይቅርታ እንትን ይጠይቃልና ማን ነው ሲግኒፊካንትሊ US ሲቲዝን የሆነ ሎፉል ፐርማነንት ሬዚዳንት ሚስት አባት ወይ እናት ወይ ልጆች in some cases not always እና ምንድነው ለመጠየቅ እነዚህ ሰዎች ያ ኢትዮጵያ ያለው ልጄ ወይ ኢትዮጵያ ያለው ሚስቴ ካልመጣች ኤክስትሪም ሃርድሺፕ ይኖርብኛል መምጣት አለባት ብለው የሚጠይቁት እዚህ ያሉት US ሲቲዝኖች ናቸው ወይ ደግሞ ግሪን ካርድ ሆልደሮች ናቸው። አዎ ይሄን ነገር ሚስ ሪፕሬዘንት አድርጋለች ይሄን ነገር እንደዚህ ብላለች እውነት ከሆነ I think I suggest ውሸት ከሆነ እውነቱ እንደዚህ የተባለበት ምክንያት እንጂ እንደገና ተመልሶ ያንን የተባለውን ነገር ከማስተባበል it's better to come straight forward መጥቶ በዚህ የተነሳ ይጠይቀው ነበር ይሄ ተብሎ ነበር ይሄ የተባለበት ምክንያት right ይቅርታ ስለሆነ ያንኑ ውሸቱን again to say ያ ሰው ዋሽቷል አንዳንዴ ስለዋሽ ወይ ሚስ ሪፕሬዘንት ስላቀረበ ብቻ አይደለም አንዳንዴ ሚስ አንደርስታንዲንግ ሊሆን ይችላል ባይ ኤምባሲ ግን ኤምባሲ የሚከለከለው የተናገራችሁት ነገር ልክ አይደለም ማለት ነውና አንዳንዴ ያን ኤክስትሪም ሃርድሺፕ ዌቨር በመንጽፍበት ጊዜ ፎርት ካሚንግ ሆኖ የሆነውን ነገር መናገር ጥሩ ነው ማለት ነውና ማሳየት ያለብን ነገር ምንድነው ኤክስትሪም ሃርድሺፕ መሆኑን ነው። እኔ US ሲቲዝን የሆንኩት ወይ ግሪን ካርድ የሆንኩት እዚህ ሀገር ነዋሪ የሆንኩት ልጄ ካልመጣልኝ ወይ ደግሞ ባለቤቴ ካልመጣችልኝ ኤክስትሪምሊ ኢምፓክትድ ሆናለሁ ላይክ ሲግኒፊካንት ሃርድሺፕ ባለቤቴ ብትመጣ ልትረዳኝ ትችላለች አሁን ግን ብቻዬን ነው የምሰራው ልጅ ቢኖሩ እዚህ ሀገር ብትመጣ ልጄን ትረዳኛለች የህመም ችግር ካለ ኢሞሽናል ችግር ካለ ራይት በዛ ሰው አልመምጣት ሊጎዳ ነው የሚችለው። ሌላው ደግሞ እኔ ወደዛ ደግሞ ወዳለችበት መሄድ አልችልም ካንትሪ ኮንዲሽን ለምሳሌ ሀገር ውስጥ ጦርነት ካለ እዚህ ሀገር ጥሩ ስራ ያለኝ ከሆነ ወደዛኛው ሀገር ቢሄድ የዚህን አይነት ስራ ማጣት ስለማጣ ስለዚህ መሄድ አልችልም እሷ ናት መምጣት ያለባት
የሄልድ ኬር ካለ ይሄ ሲቲዝኑ ወይ ግሪን ካርድ ሆልደሩ የጤና ችግር ካለበት እዛ ሀገር ያለ እዚህ ሀገር የማገኘውን ሕክምና ኢትዮጵያ ቢሄድ ወይ ኤርትራ ቢሄድ አላገኘውም እና ስለዚህ I601 የሚገባው ኤምባሲ ነው። ይሄን አሟልቶ ሰፖርቲንግ ዶክመንትስ አፊዴቪት የዶክተር ወረቀቶች እነዚህን አሟልቶ እዚህ ሀገር ነው USCIS ነው የሚቀርበው ማለት ነው። እና ስለዚህ I601 ዌቨር ይሄ ነው እና I601 ዌቨር US ሲቲዝን ወይ ግሪን ካርድ ሊሆን ነው ሰው ኤክስትሪምሊ ኢምፓክትድ ይሆናል ቤተሰቤ ካልመጣልኝ ልጄ ካልመጣችልኝ ኦኬ ለምሳሌ የጤና ችግር ካለበት የጤና ችግር አለብኝ እዚህ ሀገር ጥሩ ህክምና አገኛለሁ እዛ ሀገር ጥሩ ህክምና አላገኝም እዚህ ሀገር ጥሩ ስራ አለኝ እዛ ሀገር ጥሩ ስራ የለኝም እዚህ ሀገር ብትመጣ እሷ ትረዳኛለች እንደዚህ ያን ነገር ይሄ ከዛ ለሚመጣ ሰው ነው ማለት ነው ዌቨር ከዛ ለሚመጣ ሰው ብቻ አይደለም እዚህ ህግርም ላለ ሰው ይሞላል ማለት ነው የይቅርታ ዌቨር ባይ ዘ ዌይ ሞስትሊ ፎከስ ያደረጉት ከዛ ሀገር ለሚመጣ ከኢትዮጵያ ወይ ከኤርትራ ወይ ደግሞ ብቻ አይደለም ኢትዮጵያና ኤርትራ ምን አማርኛ ስለምንናገር ነው እንጂ ከየትኛውም ሀገር ነው ባይ ዘ ዌይ ለሚመጣ ሰው ወደዛኛው ተኮርኩ እንጂ እዚህ ሀገርም ሆኖ ኤክስትሪም ዌቨር ሊሆን ይችላል ማለት ነው ባለቤቴ ለምሳሌ አንዳንድ ሰው በቦርደር ክሮስ አድርገው መጥቶ ራይት ዩኤስ ሲቲዝን አግብቶ ዌቨር በሚያስገባበት ጊዜ ይቅርታ ዌቨር ምክንያቱም በኢሌጋሊ ስለገባች ማለት ነው ባለቤቱ ስለዚህ ሚስትየው ባለቤቱ ብትገባ ባልየው ወይ ሚስትየው ብትገባ ባልየው ነው ኤክስትሪምሊ ኢምፓክትድ እንደሚሆን የሚለው እዚህ መታ አብረ ልጅ ወልደና ልጆች እያሳደገችን ነው አብረን እናሳድጋለን ሜቢ እሷ ቤቱን ልጆችን እያሳደገች እኔ ስራ በመሰራበት ጊዜ ትረዳኛለች ኦኬ ምን ልትረዳው እንደምትችል ያለውን ኢንካም ኦኬ እየሰራችም ከሆነ ያለውን ኢንካም ይባትሰራም ቤቱ ካለች ያለውን ሁኔታ ምን ያህል ኤክስትሪምሊ ምን ያህል ኢምፓክት እንደሚደረግ ባለቤቱ ብትሄድበት ራይት ያንን ማለት ነው ልጅም ቢሆን እንደዛ as a parent ስለዚህ ይሄ ነው ማለት ነው ትንሽ ኤክስትሪም ዌቨር I601 ዌቨር ምንድነው ማለት ነው ኤክስትሪም ሃርድሺፕ የሚለው ለማሳየት ነው አንዳንድ ሰዎች ትደውሉኛላችሁ በእንደዚህ አይነት ጥያቄዎች አምሹር አንዳንድ ሰዎችም ያጋጥማቸዋል ይሄ ዌቨር የሚሞላው USCIS ነው እዚህ ሀገር ነው ለምሳሌ ኢትዮጵያ ያለ ሰው ወይ ኤርትራ ያለ ሰው እንደዚህ አይነት ነገር ቢባል ሞስትሊ ኢትዮጵያ ነው ይሄ እና ኢትዮጵያ ብቻ ሳይሆን የተለያየ ሀገር እንደዚህ አይነት ነገር ቢገጥማችሁ ቢሆን ምንድነው ኤክስትሪም ሃርድሺፕ ዌቨር እዚህ ሀገር ነው ማለት ነው የሚሞላው አሜሪካን ሀገር ነው እዚህ ሀገርም ያለ ሰው በቦርደር ገብቶ ወይ በሚስ ሪፕሬዘንቴሽን አሌጅድ ተደርጎ ከሆነ ይሄንንም እዚህ ሀገር ነው ዌቨር የሚገባ ማለት ነው ለተጨማሪ ደረጃ ጥያቄዎች አበባ ባላለው የኢሚግሬሽን ጠበቃ ነኝ ከቦስተን ማሳቹሴትስ ስልኬ 774282009 774282009 ስላምዳመጣችሁኝ አመሰግናለሁ ደህና ዋሉ